ጥሩ ጊዜ አሳልፉ እናንተ እንድታወሩ እኔ ልውጣላችሁ በማለት ሁለቱን ትታ ትወጣለች። ሆኖም ልክ እንደወጣች መባ በር ላይ ነበር የጠበቃት። መባም ክሱን የማታነሺ ከሆነ እገልሻለሁ ብሎ ሲላት እኔ ምንም የምፈራው ነገር የለም አድርገው ግደለኝ እያለችው ነበር ክፍሉ የተጠናቀቀው። ክሱን የማታነሺ ከሆነ እገልሻለሁ ብሎ ሲላት እኔ በፍጹም ክሱን አላነሳም በማለት ስትለው ክሱን ግዴታ ማንሳት አለብሽ ብሎ ይላታል። ለምንስ ነው እየከሰሽኝ ብሎ ሲላት እኔ እየከሰስኩት ጓደኛዬን ህይወቷን ስላመነቃቀርክባት እስር ቤት መግባት ስላለብህ ለርች ብዬ ነው እየከሰስኩ በማለትም ስትለው ለርች ብለሽ እንዴት ልትከሽኝ ትቻለሽ? እንደውም ለርች ብለሽ እኔም መተው ነው ያለብሽ ብሎ ይላታል። እንዴት ነው ለርች ብለሽ የምትከሽኝ? እኔ የልጁ አባት ነኝ። ልጁን ካላባት እንድታሳድግ ልታደርጊያት ነው ወይ? ይሄ ነው ወይ ለአንቺ መልካም ስራ ሲላት እኔ ቀንተሽ ከሆነ ልቤ አንቺ ጋ ነው፣ ግን የልጄ አባት እኔ ነኝ። ልጄን ከሷ ጋር አሳድጋለሁ። ሆኖም የማፈቅርሽ አንቺን ነው አትቅኝ ይላታል። ልጅ የሚባልም ነገር ልብም የሚባል ነገርም የለህም በማለት ምላሽ ትሰጠዋለች። ማለት ብሎ ሲላት ልብህ እስር ቤት ነው ያለው፣ ልብህ እስር ቤት ነው ያለው ብላ ትለዋለች። ልጅም የለህም፣ ሪች ለአንተ አላረገዘችም፣ ልጅ የለም በማለት ምላሽ ትሰጠዋለች። እንዴት እንደዚህ ይሆናል? በፍጹም አላምንሽም፣ በፍጹም ነው ማላምንሽ፣ ልጅማ አለኝ ብሎ ሲላት ልጅ የለህም በማለት ትመልስለታለች። አሁን እኔ የምልሽን ነገር ታደርጊያለሽ ብሎ ሲላት በፍጹም አንተ የምትለኝን ነገር አንድ ነገር አላደርግም፣ ከፈለክ አሁኑኑ ግደለኝ፣ መቼም ዝም ብለህ ልታባረርበት አይደለም ያመጣኸው፣ እንድትገለኝ እፈልጋለሁ ብላ ስትለው አያደርግም ብለሽ ነው ወይ? አደርገዋለሁ፣ እገልሻለሁ ብሎ ይላታል። ግደለኝ አልኩ እኮ ብላ ስትለው አይ ከምገልሽ የፈለኩበት ቦታ ይዤሽ ሄዳለሁ ብሎ ይላታል። እሷም ሽጉጥን ይዛ እየታገለችው እያለ መባም ይተኩስባታል። እሱም እንደተኮሰባት ሳሪን ገደልኳት በማለት እጅግ በመደናገጥ እዛው ሬሳውን ጥሎ ይሄዳል። ሆኖም ከሩቅ ያየው ሰው ስለነበረ ሪችም እጅግ በመደንገጥ ላይ ነበረች። ሳሪ ወጥታ ቀረች። ምን ሆና ነው እያለች እየተጨነቀች ነበር። ያለፈው ክፍል ላይም አሁንም ስልኮቿን ስትሞክር እየሰራላት ስላልነበረ ስትጨነቅ ሄኖክ አትጨነቂ፣ ምንም ነገር አትሆንም እያላት ነበረ። በዛውም ያየው ልጅ ለሪች ይደውልላታል። አሁን የደወልሽላት ልጅ አደጋ ደርሶባታልና ቶሎ ነይ በማለት ሲላት እሷም እየሮጠች ትሄዳለች። እሷም በሄደችበት ሰዓት ሳሪ እራሷን ስቷ ሽጉጥ ተተኩሶባት ነበረ። ቀጥታ ወደ ሆስፒታል ይወስዷታል። ሆስፒታልም እንደደረሱ ቀዶ ጥገና እንድታደርግ ይደረጋል። ቀዶ ጥገና ሲያደርጉ ሄኖክና ሪች ወደ ቤት ይመለሳሉ። ወደ ቤትም እንደተመለሱ መዲም እግሯ ላይ ትወድቅና ይቅርታ አድርጊልኝ እባክሽን በማለት ትለምናታለች። እሷም ችግር የለውም አንቺ ብቻ አይደለሽም እኮ እነኚህ ጨካኝ አውሬዎች ነው እንደዚህ ያደረጉሽ ብላ ስትላት አዎትዬ ግን እኔ ማጥፍቻለሁ ይቅርታ አድርጊልኝ በማለት እግሮቿ ላይ ወድቋ አልነሳም ትላታለች። ሪችም በቃ እኔ አድርጌልሻለሁ ተነሺ ስትላት ትነሳለች። በተነሳችም ሰዓት ሄኖክ ልብሱን ቀይሮ ወደ እሱ ሲመጣ አንቺ ጥፋትሽን እኮ አውቀሽ ይቅርታ ጠይቀሻል። ዋና ጥፋትን አውቁ ራሱ ይቅርታ መጠየቅ ትልቅነት ነው። ስለዚህ ምንም እንዲጸጽትሽ አንፈልግም፣ ይቅርታ አድርገንልሻል በማለት ስትነግራቸው ግን እኮ ጋሼ የዛን ቀን አንተ ሰክረ መተህ
ከቲና ጋር ነበርክ ብላ ትለዋለች መዲ። በዚህንም ሰዓት ሪች እንዴት ሰክረክ ከቲና ጋር ልትሆን ትችላለህ? ምንድን ነው እየተከሰተ ያለው እያለች ስትቆጣ፣ አረ እኔ እኮ ነግሬያቸው አልጨረስኩም በማለት ስትነግራቸው፣ አሁን በቃ በዚህን ሰዓት አናወራም። አሀ ለካ እኔን መባስ ያጠምደኝ አንተን ደግሞ ሪች አጥምዳሃለች ማለት ነው። ሽጉጡንም የተኮሰባት ሳሪ ላይ መባ ነው ማለት ነው ብላ ትላለች። አይ ይሄንን ምርመራ ለፖሊሱ ይታይላቸው። ስለዚህ ይሄንን ትተሽ አሁን ምግብ ስሪና እኔ ምግብ ይዤላት ሄዳለሁ ብሎ ይላል ሄኖክ። እሷም አረ እኔ እዚህ መሆን አልችልም እኮ ሄኒ፣ እኔ መሄድ አለብኝ ብላ ስትል ሁለታችንም አንሄድም፣ አንቺ ረፍት አድርጊ ብሎ ሲላት፣ በፍጹም ረፍት አላደርግም፣ ሆስፒታል ደውሎ የጠራ ልጅ ከሆስፒታል ሮጦ ነበር ሄደው። ስለዚህ ግዴታ እሱን ልጅ አግኝቼ ማን እንደተኮሰባት እንዲነግረኝ ለጓደኛዬ ከጎን መቆም አለብኝ። የተኮሰባትን የጎዳትን ለእኔ ብላ ነው የተጎዳችውና እሱን ማግኘት አለብኝ ብላ ትላለች። እሱን ለፖሊስ ተይና ረፍት አድርጊ ቢላትም በፍጹም እኔ ሄዳለሁ የቀረውን ሌላ ጊዜ እናወራለን ብለው ሪችም ልጁን ፍለጋ ትሄዳለች። መባም እንግዲህ ሽጉጡን እንደተኮሰ ለቲና ይደውልላታል። እንዴ ብቻዬን አደርጋለሁ ብለን አልነበር እንዴ? ብቻህን አለማድረግህን ስታውቅ ነው ወይ የደወልክልኝ? ምን ፈልገ ነው የደወልክልኝ? በማለት ትለዋለች። አይ የደወልኩልሽማ አሁን እኔ የደወልኩልሽማ አሁን ያለውን ነገር ልነግርሽ ነው። ሳራን ገደልኳት በማለት ይላታል። እንዴ እንዴት ነው የምትገላት? ክስ እንደ መሰረተችብህ አወቅ ወይ? እንደውም ለምስክርነት አሪፍ እንዲሆን ነው ወይ? እንዴት ትገላታለህ? እንዴት ነው በዚህ ሰዓት እንደዚህ አይነት ስራ የምትሰራው? ትክክል አይደለህም። እንዴት ነው የገደልካት? በማለት እጅግ ትቆጣለች። እሷም በምትቆጣበት ሰዓትም በል አሁን በአካል መተና አሁን አንቺ ለምን ትቆጭኛለሽ ብሎ ሲላት፣ ቶሎና እና በአካል እናወራለን ትለዋለች። መባም ቶሎ ብሎ በመጣበት ሰዓት ያኔ አስወግዳ ስልህ እምቢ ብለክ አሁን ላይ ደግሞ ጭራሹኑ እንደዚህ አይነት ነገር ውስጥ እንዴት ትገባለህ እያለች ስትቆጣው፣ እየተጨቃጨቁ እኔ ሳላስብ ስሜታዊ ሆኜ ነው፣ ልክ የማትሳሳች እኮ ፍጹም ሰው ሆንኩኛልሽ እኮ ብሎ ሲላት፣ አይ ይቅርታ አድርግልኝ፣ በቃ አሁን ወደ መላው እንግባ። ምስክር እስከሌለ ድረስ ምንም ነገር ማድረግ አይችሉም። ምንም አታስብ። ዋና ክስ ሲኖር ምስክር ያስፈልጋል። ስለዚህ አሁን እውነት ሞታለች ወይ ሬሳውንስ እንዴት አደረግ ብላ ስትል፣ አይ እኔ ስለደነገጥኩኝ እዛው ትቼው ሮጬ መጥቻለሁ በማለት ይላታል። ስለዚህ አሻራ ይገኛል ስትልም፣ ጓንት ለብሼ ነበር ብሎ ሲላት፣ አሀ ተዘጋጅተህበት ነበራ የሄድከው ብላ ስትል፣ አይ እኔ እንደዛ የሄድኩት እንኳን አሻራ እንዳይታይ ነበረ። እኔ እሷ ቤት ገብቼ አስፈራርቼ ክሱን አንስቷ አሻራ እንዳያገኝብኝ በማለት እንጂ ሌላ ነገር አስቤ አልነበረም ብሎ ይላታል። አሁን ወደ ገደለው ግባ። ስለዚህ ማንም አላየህ ማለት ነው። ምንም ምስክር የለም። አሁን የምናደርገው ነገር ምስክር ከሌለ ምንም ስለማያመጡ እድል አለክ ማለት ነው ብላ ትለዋለች። አይ ግን እኔና ሳሪ ስንጨቃጨቅ ስንታገል ያየኝ ሰው ነበረ። ያ ሰው እስከምን ድረስ እንዳየኝ ያየሁት ነገር የለም። ስለዚህ ምናልባት ያ ሰው አይፎን ከሆነ ብሎ ይላታል። ያ ሰው ቢያያችሁ ቢያይክም ማን ነው እሱ? እሱን እናስወግደዋለን ብላ ትላለች። በድጋሚ ነፍስ ለማጥፋትም እየተነጋገሩ ነው። ሆኖም አሁን እሱን ፈልገህ መልኩን ከሩቂውና የእኛ ሰዎች ይጨርሱታል። ሌላ ምስክር ከሌለ እሷም ሞታ ከሆነ በማለት ትናገራለች።
እሱም እሺ እፈልገዋለሁ ብሎ ይሄዳል። ሪችም ግዴታ ይሄን ልጅ አግኝተን ነው ምስክር ሊመሰክርልን የሚችለው፣ ስለዚህ እሱን ማግኘት አለብኝ እያለች ሰፈሩን እያሰሰች ትገኛለች። እሷም ፈልገው ታጣዋለች። ሆኖም መባ ያገኘዋል። ልጁም መባን ሲያየው እየሮጠ ይሄዳል። አሃ አጅሬ አገኘውክ ማለት ነው ብሎ ካለም በኋላ ቶሎ ብሎ ለቲና ይደውልላታል። አግኝቼዋለሁ፣ መልኩንም አይቼዋለሁ በማለት ይናገራታል። በቃ አሁን ጥሩ ሁኔታ ላይ ነው ያለነው፣ የኛ ሰዎች ይጨርሱታል በማለትም ትነግረዋለች። እሽ በቃ ምንም እንዳታስቢ በማለትም ይናገራታል። እንግዲህ ሪችም ደግሞ የጓደኛዬንማ የጎዳትን ማግኘት አለብኝ እያለች እየፈለገች ወደ ሳሪ ቤት ትሄዳለች። መባም ሳራ ምን ላይ እንደደረሰች እንደሞተችና እንዳልሞተች ለማረጋገጥ ሲሄድ እሱም ለማረጋገጥ እየሄደ ውስጥ ላይ እየፈለገ እያለ ሪች ትመጣለች። ሪችም በምትመጣበት ሰዓት እንዴ ምን ልትሆን ነው እዚህ ያለኸው ብላ ስትል ጭራሽ ጓደኛዬ ላይ ተኩሰ አሁን እዚህ ምንድን ነው የምትሰራው በማለት ትጠይቀዋለች። እሷም እንግዲህ አሁን ከዚህ ለቀህ ሂድ ብትለውም በፍጹም አንቺ ምን ፈልገሽ ነው የመጣው? አሃ ሳሪ ላይ የተኮስከው አንተን አይደሉ ወይ? አልለቅህም በማለት ስትለው ሽጉጡን ይደቅንባታል። እገልሻለሁ በማለት አሃ በዛው ልምደኋላ እስቲ ግደለኝ እናያለን ስትለውም አሁን ጸጥ በይና ውጪኝ እገልሻለሁ ብሎ ሲላት በፍጹም እንደዛ ማድረግ አትችልም እያለችው አሁን እገልሻለሁ ሲል በር ይንኳኳል። በርም ሲንኳኳ ፖሊስ ነው ወይ ብሎ ሲላት አዎ ፖሊስ ነው ሲላት ብላ ስትመልስለት ሰውነቱ እየተንቀጠቀጠ ታየዋለች። አሃ አሁን የምትፈራውን አገኘክ ማለት ነው ብላ ስትለው ስለዚህ ልቀቂኝ፣ አሁን ሁለታችንም አንድ ላይ እንሞታለን ብሎ ግንባሯ ላይ ሽጉጥ ደግኖ ክፍሉ በዚህ ተጠናቋል። እንግዲህ ሳሪም ቀዶ ጥገናዋን አድርጓለች። መዲም ይቅርታ ጠይቋለች። ላደረገችው ሁሉ ጸጽቷት ይቅርታ ከጠየቀች በኋላ ክፍሉ በዚህ አይነት ተጠናቋል። ውድ የተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ እስከዚህን ሰዓትም በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ከዚህ ክፍል ደግሞ ምን ተማራችሁ? እንግዲህ መባ አፈቅርሻለሁ፣ እወድሻለሁ፣ ካላንቺ መኖር አልችልም የሚለው ሳሪ ላይ መተኮሱ ልክ ነው ወይ? እንግዲህ በዚሁ መካከል ደግሞ ሪች እንግዲህ በራሷ ጥፋት እሷ መባጋ በሄደችበት ሄኖክ ተናዶ መጠጥ ጠጥቶ ፍራሹ ላይ ሶፋው ላይ በተኛበት ሰዓት ነበረ ሪች መዲ ቲና የመጣችው። መቷም እንግዲህ ወረቀቱን እንዲፈርም ያደረገችው ግን ሪች እዚህ ጋር ወደ ሌላ ወስዳው እንዴት ነው ከቲና ጋር የጠጣኸው እያለችው ትገኛለች። እስቲ እናንተም ደግሞ አስተያየታችሁን አስቀምጡላችኋለሁ። መልካም ቆይታ ይሁንላችሁ። ቀናችሁ የተዋበ ያማረ ጌታን እያመሰገናችሁ የምትሉበት ድካማችሁን የምትረሱበት ቀን ይሁንላችሁ።